በልጅነቴ ምን መሆን እፈልጋለሁ ትል ነበር? በልጅነቴ I think early ነው ያወቅኩት አንዲስ መሆን እንደምፈልግ early ነው ያወቅኩት. I think I was 8 years old. Yes. So ልጅ ሆኜ የተሸለምኩት አንድ መጽሐፍ ነበር አበዝ ቀለሜ በዛ የተሸለምኩት አንድ መጽሐፍ ነበር እና የሜካኒካል ዲዛይኖች የነበሩት መጽሐፍ ምናምን ነበር early የነበረኝ ቴንደንሲ በተለይ የሚንቀሳቀሱ ነገሮች ሞተሮች ምናምን ሳይ actually ዳሜጅ ከማድረግ ይልቅ በስርዓት ማየት ምናልና ምን መሆን ትፈልጋለህ ስባል ክላስ ውስጥ በስርዓት መሀንዲስ ነው የምፈልገው ያልኩት የዛን ይመስለኛል። ለሰው እድገት ተፈጥሮ በራሱ በቂ ቢሆንስ? በዛሬው ክፍል የሰውን ተፈጥሯዊ ዝንባሌ መከተል ለእድገታችን ትልቅ ሚና እንደሚጫወት የሚጠቁመን ትንተና ያስቃኘን ኤፍሬም በድጋሚ አብሮናል። ኤፍሬም የመጀመሪያ ዲግሪውን በኢንጂነሪንግ የሰራ ቢሆንም ለሳይኮሎጂ ካለው ፍላጎት የተነሳ የተለያዩ ስልጠናዎችን በመውሰድ ብዙ ድርጅቶች ላይ በበጎ ፈቃደኝነት ይሰራል። መልካም ቆይታ። ዣን ዣክ ሩሶ የሙዚቃ አቀናባሪ፣ ፈላስፋ፣ ጸሐፊ እንዲሁም ደግሞ በእጽዋት ተመራማሪ የነበረ ሰው ነው። ውልደቱ ዛሬ ላይ ስዊዘርላንድ ምንላት ጄኔቫ ሲሆን በዘመኑ ግን በጣም ብዙ የሚባሉ የአውሮፓ ሀገራት ላይ መጓዝ የቻለ ብዙ ሰዎችን ያገኘ ሰው ነው። ይህ ሰው ፎርማል ኤጁኬሽን ያላገኘ ነገር ግን ካነበባቸው መጽሐፍ ከህይወት የተማረ ያደገ ሰው ነው። ሌተሮን ህይወቱ ላይ በጣም የተመሰገነና የተከበረ ከሞቱ በኋላ የፈረንሳይ ሪቮሉሽን በጣም ያከበረው ትልቅ ቦታ ላይ ያስቀምጠው ሰው ነው። ዣን ዣክ ሩሶ ስለ ህይወቱ ሲናገር ህይወቴ ትራጀዲ የጀመረው ከውልደቴ ጀምሮ ነው ይላል። ይሄንም ያለበት ምክንያት እናቱ እሱን በወለደችበት ጊዜ ያረፈች ሲሆን አባቱም ደግሞ 10 ዓመት ገና ልጅ ሳለ ነው ትቶት የሄደው። ከዛ በኋላ እስከ 16 ዓመቱ የተለያዩ ስራዎችን እንደ አሲስታንት ሆኖ ለመስራት የሞከረ ሰው እና ህይወቱ በጣም በብዙ ውጣ ውረድ ያለፈ በብዙ ጠላቶችን ያፈራበት ብዙ ወዳጆችን ያፈራበት ብዙ ትራጀዲዎችን ይዞ ያለፈ ሰው ነው እና ይዞት ለመጣው ቲዮሪም አንድ ምክንያት ይሆናል ብዬ የማስበው ውልደቱና እድገቱ ላይ የነበረው ስርካንስታንሶች በጣም አመለካከቱን፣ ፊሎሶፊውን፣ ጽሁፎቹን በጣም ዲተርማይን አድርገውታል። ሩሶ 5 ልጆችን የወለደ ሲሆን እነዚህን ልጆች ለህፃናት ማሳደጊያዎች የሰጠ እና ራሱ አንድም ልጅ ያላሳደገ ሰው ነበር። ታሪክን የሚያጠኑ ሰዎች በሁለት አይነት ምክንያት እንደሆነ ያስረዳሉ። የመጀመሪያው እሱም በዘመኑ እንደሚለው ኢኮኖሚካል ችግር ስለነበረበት ልጆችን ማሳደግ አልችልም ማለት ሲሆን፣ ሌላኞቹ ደግሞ ሩሶ ታዋቂ በነበረበት ተቀባይነት ባገኘበት ጊዜ የወለዳቸው ልጆች ማሳደግ ያልፈለገው እሱ ያሳለፈው ልጅነት በጣም ስለሚያስፈራውና ያንን መድገም ስላልፈለገ ነው ብለው ያምናሉ። ሩሶ ብዙ ፈላስፎች ከሱ በፊት የነበሩ ፈላስፎች ተጽዕኖ ያሳደሩበት ሲሆን ከነሱ ውስጥ አንዱ ጆን ሉክ ነው። ነገር ግን ከጆን ሉክ በተቃራኒ የልጆች አስተዳደግና ትምህርት ተፈጥሮ ላይ የተወሰነ ነው። ተፈጥሮ ትልቁን ሚና ይጫወታል። እኛ እንደፈለግን ምን ቀዳው እንደፈለግን ምን መልሰው እንደፈለግን ምን ጽፍበት ነጭ ወረቀት የለም። ነገር ግን ልጆች በተፈጥሮ መሆን የሚችሉትን ፖቴንሻል ደግሞ መሆን የሚፈልጉትን ደግሞ ፍላጎት ይዘው ይፈጠራሉ ብሎ የሚያምን ነው። ይህን ቲዮሪ ናቹራሊዝም እንለዋለን። ሩሶ የልጆች አስተዳደግ ላይ ጻፈው ኤሚል የሚባል መጽሐፍ አለው። እዛ ላይም የሰው ልጅ ነፃ ሆኖ ይፈጠራል፣ በሄደበት መንገድ ሁሉ ግን በሰንሰለት ታስሮ ይኖራል ይላል። ይህም ማናችንም ስንወለድ ንጹህ ብቁ ሆነን እንደምንወለድ፣ ነገር ግን በምናልፍበት መንገድ ማህበረሰባችን የተለያዩ ነገሮች ግን እንደሚያቆሽሹን፣ እንደሚያሳንሱን፣ እንደሚይዙን ያነሳል። ኤሚል በጣም ታዋቂ የሆነ የሩሶ ስራ ሲሆን ይህም በልጆች አስተዳደግ ላይ እሱ በምናቡ የፈጠረው ኤሚል የሚባል ልዩን እንዴት አድርጎ ከትንንሽ ስቴፕ ጀምሮ ነገሮችን የርቀት መጠን፣ ጉልበት የምትለዋን ትንንሽ ነገር ጀምሮ እስከ ውሳኔ መወሰንን ትልቅ ውሳኔዎችን እስከ መወሰን ድረስ ጋይድ በማድረግ
በምናቡ የፈጠረው ካራክተር ነው። በኤሚል መጽሐፍ ውስጥም እንዴት ልጆች ከትንንሿ ነገር ጀምረው በጨለማ ክፍል ውስጥ በመዳከር የነገሮችን ሸካራነት፣ የነገሮችን ለስላሳነት እያለ ርዝመት፣ ርቀት፣ እነዚህም ሁሉ የመሮጥ ፍላጎት እያንዳንዱን ነገር በራሳቸው መማር አለባቸው። ውስጣቸው ለዚህ ብቁ የሆነ ነገር አለ። የእኛ ሚና ጋይድ ማድረግ ነው፣ ከሩቅ ሆነን ማየት ነው ይላል። ይህንንም የሚል መጽሐፉን ሲጽፍ ልጆች የሚያደርጉትን እያንዳንዱን ነገር ልክ ነው ስህተት ነው እያለን የምናደርግ ከሆነ ነገ ላይ አቅም የሌላቸው ቀሽሞች ልጆችን እናፈራለን፣ ውሳኔ መወሰን አቅማቸውን እንገላለን የሚል ሀሳብ ይዞ ነበር። ኤሚል ላይ በጣም በአጽንኦት ይዞ ሲያስተምር የነበረው ምንድነው? ዛሬ ላይ ለትንንሽ ውሳኔዎች መፍቀድ አለብን። ስህተትም ከሆነ ከስህተቶቻቸው ይማሩ፣ ልክም ከሆኑ ልክ የሆኑበት መንገድ በራሳቸው እንዲደርሱ በማሰብ የጻፈው መጽሐፍ ነው። ሩሶ ስለ ልጆች ሲያወራ ማህበረሰብ ልጆችን እንደ ነገ ተቀባዮች፣ ነገ ሀገር ተረካቢዎች የሚለውን ያስባል እንጂ ዛሬ ላይ ያሉበትን ነገር ብዙ ትኩረት አልሰጠበትም ብሎ ያስባል። ይህንንም ያነሳበት ምክንያት ምንድን ነው? ልጆች እንዴት ነው አድገው ከማህበረሰብ ጋር የሚቀላቀሉት? እንዴት ማህበረሰብ ውስጥ ያላቸውን ሚና ይይዛሉ እንጂ እነሱ ጋር ምን አለ፣ ውስጣቸው ያለው ነገር እንዴት ሊሰፋ ሊያድግ ይችላል፣ ራሳቸውን የቻሉ ብቁ ዜጋዎች መሆን ይችላሉ ሳይሆን የተቀመጠላቸው የተዘጋጀላቸው ቦታዎች ላይ ገብተው ፕራክቲስ እንዲያደርጉ ወይም እንዲመስሉ ያለውን ማህበረሰብ እንዲመስሉ በጣም ጫና አለባቸው የሚል ኮንሰፕት በስርዓት ያስተምረናል። ተፈጥሮ ለልጆች የተለያዩ እምቅ ችሎታዎችን አስቀምጧል። አድገው ማህበረሰብ ውስጥ እንዲመሳሰሉ ሳይሆን የራሳቸው ድብቅ የሆኑ ችሎታዎች፣ አቅሞች አሏቸው። ይህም የተፈጥሮ እቅድ ነው። የእኛ ሚናም የሚሆነው ተፈጥሮ በዚህ ፕሮሰስ ውስጥ ማገዝ ነው እንጂ ሌላ ተጽዕኖ መፍጠር እንደሌለብን ያስተምራል። ይህንንም ደግሞ ተፈጥሮ ያዘጋጀችው 4 የተለያዩ የእድገት ደረጃዎች እንዳሉ ያስተምራል። ዛሬስ ምን ይሆናል? ሻይ ዛሬ የምንለቃቸው ቪዲዮዎች በቀላሉ ማግኘት ሰብስክራይብ ማድረግ እንዳይረሱ። ሐሳብ አስተያየቱን በኮመንት መስጫው ስር ያስቀምጡልን። በተጨማሪም በዚህ ኢሜል ሊያገኙን ይችላሉ። ወደ ቪዲዮ እንመልሳችሁ። ሩሶ እነዚህም የ4 የእድገት ደረጃዎችም ሲከፋፍል የመጀመሪያው ከውልደት እስከ 2 ዓመት ወይም ጨቅላነት የምንለው ልጅነትን ያሳያል። በዚህ የልጅነት ጊዜ ውስጥ ልጆች ትምህርትንም መግባቦትንም ከማህበረሰብ ጋር ወይም ከዙሪያቸው ጋር የሚያደርጉት በስሜት ሕዋሶቻቸው ይላል። ሸካራንና ለስላሳን ነገር በመንካት የሚያቃጥለን ቀዝቃዛን ነገር እንዲሁ ደስታና ሀዘናቸውን እንኳን ወይም ኮንፈርትና ዲስኮንፈርታቸውን የሚገልጹት በስሜት ነው ብሎ ያምናል። ይህ ጊዜ ቋንቋ፣ መራመድ፣ መብላትን የመሳሰሉ ራሳቸውን ለነፃነት የሚያዘጋጁ ነገሮችን የሚማሩበት ነው። ማህበረሰብ በዚህ ጊዜ ውስጥ በጣም የሚጠነቀቅና ልጆች ነገሮችን እንዳያደርጉ ለመከልከል የልጆችን ስህተት ለማረም በጣም የሚጠነቀቅበት ጊዜ ቢሆንም ሰው ምን ብሎ ያምናል? ይህ ጊዜ ልጆች ራሳቸውን በራሳቸው የሚያስተምሩበት ነው ብሎ ያምናል። በጊዜ ሂደቶች ስህተቶቻቸውን የሚያረሙበት ጊዜ እንደሆነ፣ ኢንተርቬንሽኑ አስፈላጊ እንዳልሆነ፣ የማህበረሰብ ንክኪ ያን ያህል ኢንፑት እንደሌለው፣ ቋንቋንም ቢሆን ሌሎችንም መራመድንም የመሳሰሉ ነገሮች ራስ በራስ የሚያስተምሩበት ነው ብሎ ያምናል። ይህንንም የእድገት ደረጃ በመጽሐፉ ኢሜል ላይ እንደሚያሳየው ከሆነ መንካት የሚፈልጋቸው ማየት የሚፈልጋቸው ነገር ጎጂ እስካልሆኑ ድረስ የሚጎዱትን እቃዎች በመውጣት ከመከልከል ከመቆጣት ይልቅ የፈለገውን ነገር እንዲያደርግ ይፈቅድለት ነበር። የማይደርስባቸውን ቦታዎች እንኳን በማምጣት እቃዎቹን ይሰጠው ነበር። ነገር ግን ይህንን ነገር ሲያደርግ ልጁ እንደፈለገ እንዲያዘውና እንዲቆጣጠረው ሳይሆን ሲሰለቸው የሚወረውር ሲፈልግ አምጣ የሚለውን ነገር እንዳይፈጠር መማር ማወቅ የሚፈልግበት ጊዜ ነበር። እነዚህን እቃዎች እነዚህን ድርጊቶች እንዲያደርግ የሚፈቅድለት ልጁ ማወቅ አለበት። በመንካት በማየት አካላዊ ቅርበትን በማግኘት ውስጥ ይማራል ብሎ ስለሚያምን ለልጁ ይህን ያህል ፍቃድ ሰጥቶ ነበር ለኤሚል። ደረጃ 2 ደግሞ ልጅነት የምንለው ሲሆን 2 ዓመታቸው እስከ 12 ዓመታቸው ያለው የልጅነት ጊዜ ነው። ይህ ልጅነት ህፃናት አዳዲስ የሆኑ የነፃነት ንግዶችን ያገኙበት ነው። ያም በራሳቸው ቃላትን መመስረትና መናገርን፣ ከቦታ ቦታ መዝለል፣ መንቀሳቀስን፣ ራሳቸውን መመገብን የተማሩበት ጊዜ ነው። በዚህ ጊዜ ልጆች ከማህበረሰብ ይልቅ ወደ ራሳቸው የሚያተኩሩ፣ በተኔነት ላይ የሚያተኩሩ፣ ጨዋታ ላይ የሚያስደስቷቸው ነገሮች የሚያውቁበት፣ ኢንትረስቶቻቸውን የሚለዩበት ጊዜ ነው።
በዚህ ጊዜ ውስጥ ልጆች በራሳቸው ላይ በጣም ኢንቮልቭድ ሆነው ወደ ራሳቸው አተኩረው ነገሮችን የሚማሩበት ነው። ሲጫወቱ በምን ያህል ፍጥነት መሮጥ እንዳለባቸው፣ ኳስ ሲወራወሩ በምን ያህል ርቀት መወርወር፣ በምን ያህል ርቀት መምታት እንዳለባቸው፣ ቁፋሮን ሲቆፍሩ ፊዚክሱን አውቀውት ሳይሆን እንዲሁ ግን በተፈጥሮ ነገሮች እንዴት እንደሚሰሩ በትንታኔም ደረጃ ባይሆን በሀሳብ ደረጃ በድርጊት ደረጃ የሚገባቸውና ነገሮችን የሚማሩበት ጊዜ ነው። በመጽሐፍ ውስጥም ዲቴል የምናየው ኤሚል ሲሮጥ፣ ሲዘል፣ የተለያዩ ጨዋታዎችን ሲያደርግ ወይም ሊሚቶቹን ቴስት ሲያደርግ ይሄን አድርግ አታድርግ ከማለት ይልቅ ዝምታን በመምረጥ ልጁ የራሱን አመለካከት፣ ሀሳብ፣ ፍላጎት፣ ውሳኔ መወሰንን እንዲፈልግና እንዲያደርግ ፈቅዶለት ነበር። ይህም ልጁ ወይም ኤሚል የምንለው ካራክተር ዲፔንደንት እንዳይሆን፣ በሰው ሀሳብ ላይ የተመሰረተ ፈቃድ ላይ የተመሰረተ እንዳይሆንበት፣ ነገር ግን ሀሳቡ ጭንቅላቱ የሚሰራ እንዲሆን በደንብ አትቶ እዚህ ላይ ዲቴል ይጽፋል። ደረጃ 3 ከ12 ዓመት እስከ 15 ዓመት ያለ ከልጅነት ወደ አዳጊነት መተላለፊያ ሲሆን በዚህ ጊዜ ልጆች ጂኦሜትሪ፣ ሳይንስን የመሳሰሉ ጅማሬ ያላቸው ነገሮች መረዳት የሚችሉበት፣ አካላቸው የተለያዩ መቦረቅን፣ ደስታን የሚፈልግበት እንዲሁም ደግሞ አካላዊ ጥንካሬን የሚያገኙበት፣ ለማረስ፣ ለመጫወት፣ የተለያዩ ስራዎችን ለመስራት በትክክል ፊዚካል ስትሬንግዝ የሚያገኙበት እንዲሁም ደግሞ በጅምር ያሉ ኮምፕሌክስ ኮንሰፕቶችን የሚረዱበት ነው። አሁንም በዚህ ስቴጅ ላይ አንድ በጣም አትኩሮት የሰጠው ነገር ልጆች አሁንም ቢሆን ራሳቸው ላይ እንጂ ማህበረሰቡ ላይ ያን ያህል ኢንትረስት እንደሌላቸው ዲቴል ያወራል። በመጽሐፉ ላይም እንደምናየው ኤሚል በዚህ ጊዜ የተለያዩ ስራዎችን እንዲሰራ፣ ወንዞችን እንዲሻገር፣ የተለያዩ አካላዊ የሚጠይቁ ድርጊቶችን እንዲያደርግ ይፈቅድለት ነው። ይህ ጊዜያቸው ልጆች አካላዊ ስትሬንግዞቻቸውን ቴስት የሚያደርጉበት ነው። በዚህ ጊዜ መጽሐፍትን የመሳሰሉ ወይም ደግሞ ኮምፕሌክስ የሆኑ ሀሳቦች ላይ ልጆች ኢንትረስት የላቸውም። ነገር ግን በጅምር ጂኦሜትሪ፣ ሳይንስን የመሳሰሉ ነገሮች የሚረዱበት ኢንትረስት የሚሆኑበት ሰዓት። ደረጃ 4 አዳጊ ወጣት የምንለው ከ15 ዓመት በላይ ያሉ ልጆችን የሚያይ ሲሆን ይሄ ከሌሎቹ ለየት የሚያደርገው ልጆች ወይም አዳጊ ወጣቶች ማህበረሰባቸው ላይ ኢንትረስትድ የሚሆኑበት ከራሳቸው ባለፈ ከልጅነት ወደ አዋቂነት የሚሸጋገሩበት ጊዜ ሲሆን የሆርሞን ለውጦች፣ አካላዊ ለውጦች የሚከሰቱበት ነው። ፑበርቲ የሚመጣበት ጊዜ ስለሆነ ይሄ እንደ ሁለተኛ ውልደት እናየዋለን። ልጆች በዚህ ጊዜ የተለያዩ የአካላዊና የባህሪ ለውጦችን ያሳያሉ። ከነዚህም ጋር በተያያዘ ከራሳቸው ጋር ኢንቮልቭድ የሆኑት ልጆች አሁን ላይ የማህበረሰቡ ጋር ኢንቮልቭድ እንዲሆኑ እንዲሁም ደግሞ በተቃራኒ ጾታ ላይ የተለየ ፍላጎትና ሀሳብ እንዲኖራቸው የሚያደርግበት ጊዜ ነው። በዚህ ጊዜ ልጆች የተለያዩ መጽሐፍቶችን ማንበብ፣ ኮምፕሌክስ የሆኑ የእውቀት ነገሮችን መፈለግ፣ ራሳቸው ጋር የሚመጡ ሀሳቦችን በመተንተን የሌሎችንም ሀሳቦች ደግሞ በመረዳት የሚያሳልፉበት ጊዜ ነው። በመጽሐፉ ላይም ኤሚልን በዚህ ሰዓት በደረሰ ጊዜ የተለያዩ መጽሐፍቶችን ላይ ኢንትረስትድ እንዲሆን፣ አካላዊ ለውጦችን ሪኮግናይዝ አድርጎ ከተቃራኒ ጾታ ጋር ያሉ ለውጦችን ሪኮግናይዝ አድርጎ የሚያይበት ጊዜ እንደሆነ ያስቀምጠዋል። ሩሶ እነዚህ 4 የእድገት ደረጃዎች አንዳቸው ከሌላቸው በተከታታይነት የሚከሰቱ የሚመጡ እንደሆኑ እንጂ አንዳቸው ተጣርሰው የሚመጡ እንዳልሆነ ያምናል። ለዚህም ሲባል ልጆችን ማቻኮል እንደሌለብን፣ ተፈጥሮ የራሷን ሂደት ተከትላ እንዲያድጉ መፍቀድ እንዳለብን በአጽንኦት ያሳያል። ሩሶ በዚህ ቲዎሪው ላይ ልጆች ባዶ ወረቀቶች እንደፈለግን ያሰብነውን ሁሉ የምንጽፍባቸው ሳይሆኑ በይበልጥ ግን ተፈጥሮ በውስጧ ብዙ ነገር እንደሞላቻቸው፣ የራሳቸው ስሜት፣ ሀሳብ፣ ፈቃድ ያላቸው እንደሆኑ በይበልጥ አጽንኦት ሰጥቶ ሰርቷል። ዛሬም ላይ እንደምናስተውለው የሰው ልጅ እድገት ደረጃዎች አሉት። ያንን እርሊ ሪኮግናይዝ አድርጎ ቶልናል። በዚህም ትንታኔ የተነሳ ዲቨሎፕመንታል ሳይኮሎጂ አባት ለመባል ፈቅዷል። እነዚህን መልካም ጎኖች ስለዚህ ቲዮሪ ስናነሳ ሩሶ ደግሞ የሚወቀስበት የተለያዩ ነገሮች አሉ። ከነዚህ ውስጥ አንዱ የራሱ ልጆች ያላሳደገ ሰው እንዴት በምናብ የፈጠረው ልጅ ባሳደገበት ትንተና ቲዮሪ እንዴት ሊሰጠን ይችላል የሚል ወቀሳ አለበት። ሁለተኛው ደግሞ ለማህበረሰብ ሚና ምንም አይነት ቦታ አልሰጠም። ልጆች በራሳቸው ብሎ ይደመድማል። ማህበረሰብ ያለውን ሚና ሙሉ ለሙሉ ነጥቋል። እኔ ከእድገቴ አንጻር
ሩሶ ቲዮሪ እኔ ላይ ሰርቷል ብዬ አምናለሁ። ያደኩበት ሁኔታ፣ ያነበብኳቸው መጽሐፍ፣ እንፈልጋቸው ማየት የፈለግኳቸው አብዛኛው ፊልሞች እኔ ላይ ዲፔንድ ያደረጉ እንጂ ሌላ ሰው ላይ ብዙ ያደረጉ አልነበሩም እና እንደ አጠቃላይ ግን ማህበረሰባችን ስናይ የልጆችን ዛሬ ብቻ ሳይሆን ነገም የመወሰን ነገር አለ። ኪዩሪዮሲቲያቸውን ነርቸር አናደርግም፣ እንቆጣለን፣ አንዳንዴም እናስደነግጣለን እና ልጆች ድንጉጥ እንዲሆኑ ውሳኔ መወሰን እንዳይችሉ እናደርጋለን። ሁልጊዜም ወላጆቻቸውን የሚያዩ ሁልጊዜም ታላላቆቻቸውን ምን እናድርግ ብለው እንዲኖሩ ያደርጋልና የእሱ ኮንሰፕቱም ሰዎች ሙሉ ብቃታቸውን አውጥተው እንዲኖሩ ማድረግ አለብን የሚል ኮንሰፕት አለው። እናንተስ ምን ታስባላችሁ? ሩሶ እንደሚለው ሕፃናት ብቁ ሆነው ተወልደው እኛ ግን ደካማና ፈሪ እንዲሆኑ እያደረግናቸው ይሆን? በተፈጥሮ ያላቸውን ማንነትና የማወቅ ጉጉት እንደ ማህበረሰብ እያጠፋንባቸው ነው ወይስ እየገነባ ነው? ደስተኛና ጠንካራ ትውልድን ለማየት እንመካከል።